ሰላም እንደምን ቆያችሁ ውድ የቻናላችን ተከታታዮች ስፖርታዊ መረጃዎችን ከዚህ ሰዓት ጀምሮ የምታዳምጡበት ሰዓት ላይ ትገኛላችሁ። የተለያዩ ስፖርታዊ መረጃዎችን ይዘናል። ዛሬ ግን አንድ ሰበር መረጃ ከሀገር ውስጥ ጉዳይ አስቀድመን ሌሎች በርካታ የምንመለከታቸው ስለ አርሰናል፣ ስለ ማንቸስተር ዩናይትድ በተለይም በስፋት የምናነሳቸው መረጃዎችን ነው የያዝነው። እናንተም ውድ የቻናላችን ተከታታዮች ታዲያ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ እንጠይቃለን። በየቀኑ እንደዚህ አይነት ትኩስ መረጃዎች ደግሞ በዚህ ሰዓት ወደ እናንተ የሚደርሱ ይሆናል። በፕሮግራማችን ትደሰታላችሁ፣ ትረካላችሁ ብለን ተስፋ እናደርጋለን። ሰበሩን የሀገር ውስጥ መረጃ እናስቀድምና ወደ ሌሎች ጉዳዮች እናመራለን። እንደሚታወቀው ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ከሰሞኑ በሞሮኮ ውድድራቸውን ሲያከናውኑ ነበር። በተለይ ለዓለም ዋንጫ ለማለፍ ከጫፍ ደርሰው ከሞዛምቢክ ጋር በነበረው ጨዋታ በመለያ ምት ተሸንፈው ከዓለም ዋንጫ ቀሩ እንጂ በጣም ጥሩ ክህሎት ያላቸው ተጫዋቾችን እየተመለከትንበት ነበረ። የሞሮኮ ከ17 ዓመት በታች የአፍሪካ ዋንጫ ላይና በምንም እንኳን ወደ ዓለም ዋንጫው ማለፍ ባይችሉም ግን ለቀጣይ ለዋናው ብሔራዊ ቡድን ተስፋ የሚሆኑ በርካታ ታዳጊ ተጫዋቾችን እየተመለከትንበት ነበረ። ብሔራዊ ቡድኑ ትላንትና ወደ ሀገር ቤት መመለሱ ይታወቃልና ትላንትናም አዲስ አበባ ሲገባ የምሳ ግብዣ ተደርጎለታል በማሪዮት ሆቴልና በዚህ ዝግጅት ላይ ታዲያ ምንም አይነት ሚዲያ አልተጠራም ተብሏል። በተገኘው መረጃ በዝግ የኦሎምፒክ ኮሚቴ ከቡድኑ ጋር የነበሩ የፌዴሬሽን አመራሮች ብቻ በተገኙበት ነው መርሃ ግብሩ የተደረገው። በዝግጅቱ ላይ ብሔራዊ ቡድኑ ለዓለም ዋንጫ ለማለፍ ከፍተኛ ጥረት ማድረጋቸውን ተከትሎ የገንዘብ ሽልማት ቃል ተገብቶላቸዋል። እነዚህ ታዳጊ ተጫዋቾች የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ለቡድኑ የገንዘብ ሽልማት ለማበርከት ቃል ገብተዋል። በተጨማሪም ዶክተር አሸብር ቡድኑ ለዓለም ዋንጫ ያደረገውን ጥረት እጅግ ያማል ሲሉ የታዳጊዎቹን የዓለም ዋንጫ ህልም አለመሳካቱን ገልጸዋል። ዓለም ላይ ሊታዩ የሚገቡ ልጆች እንዳሉን ግን አሳይታቸዋል፣ ኮርተንባቸዋል ብለዋል ዶክተር አሸብር ወልደ ጊዮርጊስ። በተገባው ቃል መሰረት ታዲያ ከ17 ዓመት በታች ታዳጊ ብሔራዊ ቡድን ተጫዋቾች ከኢትዮጵያ እግር ኳስ ፌዴሬሽን የ2 ሚሊዮን ብር ሽልማት ከኦሎምፒክ ኮሚቴ ደግሞ የ1 ሚሊዮን ብር ሽልማት በድምሩ የ3 ሚሊዮን ብር ሽልማት ቃል ተገብቶላቸዋልና ይሄ ለታዳጊ ብሔራዊ ቡድኑ በቀጣይ ለሚያደርጉት እንቅስቃሴ እጅግ ተስፋ የሚሰጥና ማበረታቻ የሚሆናቸው ይመስላል። እንግዲህ የ3 ሚሊዮን ብር ሽልማት ተበርክቶላቸው ታዳጊ ብሔራዊ ቡድኑ በዚህ ተንበሽብሿል ማለት ነው። በቀጥታ ወደ ባርማዶ ጉዳዮቻችን እናልፋለን። በቅድሚያ የምንመለከተው የእንግሊዝ ፕሪሚየር ሊግ እንግዲህ ከትናንት በስቲያ እሁድ አርሰናልን ሻምፒዮን አድርጎ ተጠናቋልና የእንግሊዝ ፕሪሚየር ሊግ የውድድር ዘመን ሲጠናቀቅ ታዲያ በሊጉ ታሪክ ከፍተኛ የሆነ የገንዘብ ሽልማት ከአወዳዳሪው አካል ማግኘታቸው ተረጋግጧል። ዘንድሮ የተደረገው አጠቃላይ የገቢ ክፍፍል ካለፉት 3 የውድድር ዓመታት ጋርም ሲነጻጸር ከ200 ሚሊዮን ፓውንድ በላይ ብልጫ እንዳለው ዘ አትሌቲክ ዘግቧል። ከሁለት አስርት ዓመታት በኋላ የፕሪሚየር ሊጉን ዋንጫ ያሳካው አርሰናል 198.5 ሚሊዮን ፓውንድ የሚጠጋ ገቢ አግኝቷልና መድፈኞቹ ያገኙት ይህ ገንዘብ መጠን ታዲያ ሊቨርፑል አምና የሊጉ ሻምፒዮን በነበረበት ወቅት ካገኘው ገቢ ጋር ሲነጻጸር የ23.8 ሚሊዮን ፓውንድ ብልጫ አለውና መድፈኞቹ ከፍተኛ ገንዘብ ነው ያገኙት። ከዚህ ቀደም በአንድ የውድድር ዓመት 176 ሚሊዮን ፓውንድ በማግኘት ማንቸስተር ሲቲ የሊጉ ከፍተኛ የገቢ ክብረ ወሰን ይዞ የቆየ ቢሆንም በዘንድሮ የውድድር ዘመን ግን እስከ 5ኛ ደረጃ የተቀመጡት ክለቦች በሙሉ የሲቲን የቀድሞ ክብረ ወሰን መስበር ችሏል። በዚህ መሰረት ማንቸስተር ሲቲ ራሱ 192 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ ደግሞ 191.5 ሚሊዮን ፓውንድ በማግኘት ከፍተኛ የገቢ ክፍፍል ካገኙ ክለቦች መካከል ቀዳሚዎቹ ናቸው። በአጠቃላይ በሊጉ የሚገኙት 20ዎቹም ክለቦች በታሪካቸው ከፍተኛ የሆነውን የገንዘብ መጠን ከአወዳዳሪው አካል አግኝተዋል። ለመላው ዓለም የተሸጠው የቴሌቪዥን ስርጭት መብት ዋጋ በከፍተኛ ደረጃ መጨመሩ ለሊጉ አጠቃላይ ገቢ ማደግ ዋነኛ ምክንያት መሆኑ ተጠቅሷል። በሊጉ መጨረሻ ደረጃ ያጠናቀቀው ወልቭስ እንኳን ወልቨርሃምፕተን 117.7 ሚሊዮን ፓውንድ አግኝቷልና ከአውሮፓ ሊጎች ከፍተኛ
ገቢ ለክለቦች የሚያከፋፍለው የእንግሊዝ ፕሪሚየር ሊግ እንደሆነ ይታወቃልና ዘንድሮም እንግዲህ በዚህ ገንዘብ ተንበሽብሿል። ምንም እንኳን ከሊጉ ቢወርዱም ዌስትሃም፣ በርንሌና ወልቭስ ከ128 ሚሊዮን ፓውንድ ጀምሮ እስከ 117 ሚሊዮን ፓውንድ ድረስ ይዘው ነው ወደ ሻምፒዮንሺፑ የወረዱት ተብሏልና የእንግሊዝ ፕሪሚየር ሊግ ምን አይነት አስደናቂና ተወዳጅ ሊግ መሆኑን አሁንም ማሳየቱን ቀጥሎበታል። ሌላኛው ጉዳይ የስፔን ብሔራዊ ቡድን ይፋ ያደረገው የተጫዋቾች ምርጫ እያነጋገረ ነው የሚገኘው። ስፔን ለ2026 ዓለም ዋንጫ 26 ተጫዋቾችን ይፋ አድርጋለችና በተለይ ባርሴሎና በርካታ ተጫዋቾችን ማስመረጡ ተነግሯል። ፔድሪ፣ ጋቪ፣ ዳኒ ኦልሞና ፌራን ቶሬስን ጨምሮ 8 ተጫዋቾችን በማስመረጥ በስፔን ብሔራዊ ቡድን ውስጥ ከፍተኛ የበላይነት ይዘዋል ባርሴሎና። በተጨማሪም የባርሴሎናው የ18 ዓመት ተጫዋች ላሚን ያማል በስብስቡ ውስጥ የተካተተ ሲሆን ባለፈው አንድ ወር በጭን ጡንቻ ጉዳት ምክንያት ከሜዳ ርቆ መቆየቱ ይታወቃል። ከአርሰናል ዴቪድ ራያ፣ ማርቲን ዙቢሜንዲና ሚኬል ሜሬኖ ስብስብ ውስጥ የተካተቱ ተጫዋቾች ናቸው። ከሪያል ማድሪድ ግን አንድም ተጫዋች አለመካተቱ በጣም አስገራሚ አድርጎታል የዘንድሮን በዓለም ዋንጫ የሚካፈለውን የስፔን ብሔራዊ ቡድንና ይህም እንደ አውሮፓውያን አቆጣጠር ከ1950 በኋላ በስፔን የዓለም ዋንጫ ስብስብ አንድም የሪያል ማድሪድ ተጫዋች ያልተካተተበት የስፔን ብሔራዊ ቡድን በመሆን አነጋጋሪ ሆኗል። እንግዲህ የአውሮፓ እግር ኳስ ኃያል የሚባለው የአውሮፓ ሻምፒየንስ ሊግ ገናና የሚባለው ሪያል ማድሪድ ለስፔን ብሔራዊ ቡድን አንድም ተጫዋች አለማስመረጡ እጅግ አስገራሚ ነው። በእርግጥ በዚህ ውድድር ዓመት በጣም ደካማ ጉዞ ነው ሪያል ማድሪዶች ያደረጉት። በመልበሻ ቤት ክፍል ውስጥ የተፈጠሩ ችግሮች እንዳሉ ሆነው ግን በስኬት ደረጃ በጣም መጥፎ የውድድር ዓመት ነው ሪያል ማድሪድ ያሳለፈው። ያም ቢሆን ግን አንድም ተጫዋች በዓለም ዋንጫ በስፔን ብሔራዊ ቡድን ውስጥ አለማካተቱ በርካቶችን እያስገረመ ነው የሚገኘው። ዲኖ ሁይሰንና ዳኒ ካርቫሃል ከስብስቡ በጉዳት ምክንያት ወጥቷል። አሰልጣኝ ሉዊስ ዴላ ፎንቴ ምርጫው ሙሉ በሙሉ በወቅታዊ አቋምና በጤንነት ላይ የተመሰረተ እንጂ ከክለብ ወገንተኝነት ጋር ምንም ግንኙነት እንደሌለው ተናግሯል። በዓለም ዋንጫው በምድብ 8 የተደለደለችው የአውሮፓ ሻምፒዮና ስፔን ውድድሩን እንግዲህ ከኬፕ ቨርዲ ጋር በምታደርገው ጨዋታ ትጀምራለች ተብሏልና ግን የሪያል ማድሪድ አንድም ተጫዋች በስብስብ ውስጥ አለመኖሩ በጣም በርካቶችን ያነጋገረ ጉዳይ ሆኗል። ሌላው የሊዮኔል ሜሲን ጉዳይ እንመልከት። የሊዮኔል ሜሲ ከትናንት በስቲያ ሌሊት ኢንተር ሚያሚ ባደረገው ጨዋታ ጉዳት ገጥሞት በሁለተኛው አጋማሽ እንደወጣ ይታወቃል ከሜዳና ከጉዳቱ ጋር ተያይዞ የወጡ መረጃዎች ምንድነው የሚሉት ከተሰማው ምቾት ማጣት በኋላ የሕክምና ምርመራ ተደርጎለታል ብለዋል። ነገር ግን ሁሉ ነገሮች አሁን የሚያሳዩት ጉዳዩ የጡንቻ ድካም ብቻ መሆኑን አልፎ ተርፎም ከሆንዱራስና ከአይስላንድ ጋር ለሚደረጉ ሁለት የወዳጅነት ጨዋታዎች ለመድረስ ዝግጁ እንደሚሆን ተናግሯልና ስለዚህ የሊዮኔል ሜሲ ጉዳት ያን ያህል የከፋ እንዳልሆነና መጠነኛ ጉዳት ብቻ መሆኑ ተሰምቷልና ይሄ በተለይ ለአርጀንቲና ብሔራዊ ቡድን በጣም ጥሩ ዜና ነው ማለት ይቻላል። በጣም ከትናንት ጀምሮ የሚወጡ ሪፖርቶች የሊዮኔል ሜሲ ጉዳት አሳሳቢ ሊሆን ይችላል የሚሉ መረጃዎች ቢሆኑም ነገር ግን ጉዳቱ ያን ያህል አሳሳቢ እንዳልሆነና እንደውም በወዳጅነት ጨዋታዎች ጭምር ሊዮኔል ሜሲ ሊሳተፍ እንደሚችል እና ጉዳቱ የድካም ስሜት ብቻ እንደሆነ ይፋ አድርጓል። ባርሴሎናና ማንቸስተር ዩናይትድ በዚህ ሳምንት በማርከስ ራሽፎርድ ዝውውር ላይ ስምምነት ላይ ለመድረስ ጥረት ያደርጋሉ እየተባለ ነው የሚገኘው። ማንቸስተር ዩናይትድ ባርሴሎና የ30 ሚሊዮን ዩሮ የውል ማፍረሻውን እንዲከፍል የሚፈልግ ቢሆንም የዴኮ ተመራጭ አማራጭ ግን በተጫዋቹ የተወሰኑ ጨዋታዎች ተሳትፎ ላይ የተመሰረተ የግዴታ የመግዛት ውል የተካተተበት የሁለተኛ ውድድር ዘመን የውሰት ውል ለመፈራረም ነው ተብሏል። እንግዲህ ዴኮ በጣም ጠንካራ ተደራዳሪ በመሆን በዚህ በማርከስ ራሽፎርድ ጉዳይ ላይ ከማንቸስተር ዩናይትድ ጋር ጠንካራ ድርድሮችን እያደረገ እንደሚገኝ ጃኮብስ ቤን ያወጣው መረጃ ያሳያል። ዋይኒ ሮኒ ከዚህ ቀደም ቪክቶር ዮኬሬሽን በተመለከተ የሰጠው አስተያየት አሁንም በተለያዩ መገናኛ ብዙሃን እየተነሳ እያነጋገረ ነው የሚገኘው። ዋይኒ ሮኒ በቅርቡ በነበረው ፖድካስት ላይ የአርሰናሉ አጥቂ ቪክቶር ዮኬሬሽን የፕሪሚየር ሊጉ የዓመቱ ምርጥ ዝውውር አድርጎ መምረጡ ይታወሳልና ሩኒ ምንድን ያለው ለአርሰናል የሚፈልጉትን ነገር የሰጣቸው ይመስለኛል። ቪክቶር ዮኬሬሽ ባለፉት ጥቂት ዓመታት ሁለተኛ ሆነው አጠናቀው ነበር አርሰናሎች። እሱ ግን የተለየ ነገር
ወደ ቡድኑ ሲመጣ ይዞ የመጣ ይመስለኛል። ይህም የፕሪሚየር ሊጉን ማሸነፍ እንዲችሉ ትልቅ ምክንያት ሆኗቸዋልና ጎል ከማስቆጠር ውጪ በሜዳ ላይ እንቅስቃሴ ቪክቶር ዮኬሬሽ ለአርሰናል የሰጠው ግልጋሎትና ተጽዕኖ እጅግ ከፍተኛ ነው የሚል አስተያየት ሰጥቷልና ያው ዋይኒ ሮኒ ዘንድሮ በጣም አርሰናልን በጣም ጠንካራ ብዙ ነገሮች እንዳሉት ሲያነሳ ነበርና ከቀድሞው የማንቸስተር ዩናይትድ ተጫዋቾች እንደውም በተለየ መልኩ አርሰናል ወደ ዋንጫው እንደሚጠጋና ሻምፒዮን እንደሚሆን ግምት ሲሰጡ ከነበሩ የቀድሞው የዩናይትድ ተጫዋቾች መካከል አንደኛው ዋይኒ ሮኒ ነውና ያው በጣም የሊጉ ምርጥ ከሚባሉ አጥቂዎች አንዱ እንደሆነ ይታወቃልና የአርሰናሉን አጥቂ ቪክቶር ዮኬሬሽን በተመለከተ የሰጠው አስተያየትም በበርካታ የአርሰናል ደጋፊዎች የተወደደለት አስተያየት ሆኖ የተነሳ ይገኛል። ሌላው የኤሲ ሚላን ጉዳይና ኤሲ ሚላን አሰልጣኝ ማክሲሚሊያኖ አሌግሪን ከክለቡ ኃላፊነት ማሰናበቱ እየተነገረ ነው የሚገኘው። የጣሊያኑ ክለብ ኤሲ ሚላን ማክሲሚሊያኖ አሌግሪን ከክለቡ ኃላፊነት ማሰናበቱን ቢቢሲን ጨምሮ የተለያዩ መገናኛ ብዙሃን እየዘገቡ ነው የሚገኙት። ክለቡ ይህንን ውሳኔ ያስተላለፈው ቡድኑ በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የመሳተፍ እድሉን ማጣቱን ተከትሎ ነው። ኤሲ ሚላን በሴሪኤ የመጨረሻ ጨዋታ በካግሊያሪ 2-1 በመሸነፉ ከነበረበት 3ኛ ደረጃ ወደ 5ኛ ዝቅ ብሎ ዓመቱን አጠናቋል። ከአሰልጣኝ አሌግሪ በተጨማሪ የክለቡ ከፍተኛ አመራሮችም የተሰናበቱ ሲሆን የክለቡ ዋና ስራ አስፈጻሚ ጆርጂዮ ፉርላኒ፣ የስፖርት ዳይሬክተሩ ኤግሊታሬና የቴክኒክ ዳይሬክተሩ ጆፍሪ ሞንካዳ ከኃላፊነታቸው ተነስተዋል። በሚቀጥለው ዓመት ጣሊያንን ወክለው በቻምፒየንስ ሊግ የሚሳተፉ ክለቦች ኢንተር ሚላን፣ ናፖሊ፣ ሮማና ኮሞ ሲሆኑ ኤሲ ሚላን ግን ከዩቬንቱስ ጋር በዩሮፓ ሊግ ለመሳተፍ ተገዷል ተብሏል። የ58 ዓመቱ አሰልጣኝ ማክሲሚሊያኖ አሌግሪ ወደ ኤሲ ሚላን ለሁለተኛ ጊዜ ተመልሰው የመጡት ባለፈው ዓመት ግንቦት ወር ላይ የነበረ ሲሆን አሰልጣኙ ከዚህ ቀደም ከ2010 እስከ 2014 በነበራቸው ቆይታ ክለቡን ለሊግ ሻምፒዮንነት ማብቃታቸው የሚታወስ ነው። በዘንድሮ ቆይታቸው ግን ለክለቡ የተጠበቀውን ውጤት ማምጣት ባለመቻላቸው ከኃላፊነታቸው እንዲነሱ ተደርጓል። እንደ ኮሞ ያሉ ክለቦች ደግሞ በጣም አስደናቂ የሴሪያ ዓመት ማሳለፋቸው ይታወቃል። ኮሞ ወደ አውሮፓ ቻምፒየንስ ሊግ ገብቷል። ሴስክ ፋብሪጋስ በጣሊያን በጣም አስገራሚ ጊዜ እያሳለፈ እንደሚገኝ የሚታወቅ ነው። ወደ ሌሎች ጉዳዮች ስናመራ በተለይ ማንቸስተር ዩናይትድን ወደ ተመለከቱ መረጃዎች እናምራ። የብሩኖ ፈርናንዴዝን ጉዳይ እናንሳ። ያው ብሩኖ ፈርናንዴዝ በጣም አስደናቂ የውድድር ዓመት አሳልፎ የውድድር ዓመቱ የሊጉ ኮከብ ተጫዋች መባሉ ይታወቃል። ከዛ በተጨማሪ ማንቸስተር ዩናይትድ ዘንድሮ ወደ አውሮፓ ቻምፒየንስ ሊግ ከመመለሱ ባሻገር የብሩኖ የዘንድሮ ብቃት እጅግ አስደናቂ ነበረ። ማይክል ካሪክ ቡድኑን ተረክበው ቡድኑ እንዲለወጥ ከፍተኛ አስተዋጽኦ ካደረጉ የቀይ ሰይጣኖቹ ተጫዋቾች መካከል ብሩኖ ፈርናንዴዝ አንደኛው ነውና በተለይ የሰበረው ሪካርድ ትላንትና በጣም በበርካታ መገናኛ ብዙሃን የፖርቹጋላዊ አድናቆት እንዲሰጠው ያደረገ ነው። የመጀመሪያው ጉዳይ ያው ብሩኖ ፈርናንዴዝ ትናንትና 21ኛ አሲስቱን ነው ያስመዘገበው። ከኬቨን ደብሮይነም ከቴሪ ኦንሪን በልጦ በአሲስት በማድረግ በፕሪሚየር ሊጉ የመጀመሪያው ቀዳሚ ተጫዋች ሆኗል። ቀደም ብሎ የቴሪ ኦንሪንና የኬቨን ደብሮይነን ሪካርድ መጋራቱ ይታወቃልና አሁን ደግሞ ብሩኖ 21 ግብ ለሆኑ ኳሶች አመሻሽቶ ማቀበሉ አይዘነጋምና በዚህም በአንድ ዓመት ብዙ አሲስት የማድረግ ሪካርዱን ከሰበረ በኋላ ትናንትና እሱ አሲስት ያደረገው ያቀበለው ኳስ ዶርጉ እንዳስቆጠረው ይታወቃልና ዶርጉ ያስቆጠረው ጎል በራስ ላይ ነው የተቆጠረው በሚል ክርክር አስነስቶ ነበርና በራስ ላይ የተቆጠረ ጎል እንጂ በዶርጉ ስም የተመዘገበ አይደለም። ስለዚህ የብሩኖ አሲስት መሻር አለበት የሚሉ አስተያየቶች ከተለያዩ የእግር ኳስ ሰዎች መካከል ሲነሱ የነበረ ጉዳይ ነበር። ነገር ግን ፕሪሚየር ሊጉ ዛሬ አስደሳች ውሳኔ አሳልፏል። ጎሉ በፓትሪክ ዶርጉ ስም ተመዝግቦ እንደሚቀጥል አሳውቋል። ስለዚህ ብሩኖ ፈርናንዴዝ ያስመዘገበው ሪካርድም እንደማይለወጥና ብሩኖ በውድድር ዓመቱ 21 አሲስት ማድረጉ እንደሚመዘገብ አረጋግጧል ማለት ነው። ስለዚህ በርካቶች ያነሱት ጉዳይ የትላንትና የብሩኖ ሪካርድ እንደሚቀጥልና በሊጉ የመጀመሪያው ተጫዋች ሆኗል። 21 አሲስት በአንድ የውድድር ዓመት በማስመዝገብ ይሄ ፖርቹጋላዊ አስደናቂ ጊዜን አሳልፏል። ያው ይሄ ሪካርዱን ነው በውድድር ዓመቱ ኮከብ ተጫዋች ሆኖ እንዲመረጥ ያደረገው። ከዴክላን ራይስ ጋር ያው ሲነጻጸር ነበረ። በርካቶች ዴክላን ራይስ አርሰናል ዋንጫው ማንሳቱን ተከትሎ የውድድር ዓመቱ ኮከብ መባል አለበት የሚሉ አስተያየቶችን ሲያነሱ ነበር። ነገር ግን ዩናይትዳዊው ብሩኖ ፈርናንዴዝ የማንቸስተር ዩናይትዱ ኮከብ የውድድር ዓመቱ ኮከብ ተጫዋች በመባል ተመርጧል። በዚህ የውድድር ዓመትም በተደጋጋሚ የወሩ የማንቸስተር ዩናይትድ ኮከብ ተጫዋች ሽልማትንም ያሸነፈ ተጫዋች ነው ብሩኖ እንደሚታወቀውና ይሄ
ለማንቸስተር ዩናይትድ በጣም በጎ ዜና ነው የትላንትና አሲስቱ ተመዝግቦ በዛው መጽደቁ ማለት ነው። ትላንትና በርካታ ክርክር ሲያስነሳ የነበረ ጉዳይ ነው። ከዛ ውጭ የብሩኖና የቀድሞው የማንቸስተር ዩናይትድ ተጫዋች የሮይ ኪንን ጉዳይ እናንሳ። እንደሚታወቀው ሮይ ኪን በተደጋጋሚ ብሩኖ ፈርናንዴዝን በመተቸት የሚታወቅ የቀድሞ ተጫዋች እንደሆነ ይታወቃል። አሁን ግን የማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ ለሮይ ኪን ምላሽ መስጠቱን የተለያዩ መገናኛ ብዙሃን እያስነበቡ ነው የሚገኙት። ብሩኖ ፈርናንዴዝ የክለቡ የቀድሞ ታዋቂ ተጫዋችና ተንታኝ ሮይ ኪን በሱ ላይ ሰነዘረውን ትችት ሐሰት ሲል በጽኑ ተቃውሟል። ብሩኖ ምንድን ያለው በትችቶች እንደማይናወጥ ገልጾ እውነትን የካደ ውሸት ግን በፍጹም እንደማይቀበልና ይህ ጉዳይ ለሱ ቀይ መስመር መሆኑን በይፋ ተናግሯል። የክሱ መነሻ ምን ነበር የሚለውን ጉዳይ ስናነሳ የቀድሞ የዩናይትድ አምበል ሮይ ኪን ብሩኖ ፈርናንዴዝ በተደጋጋሚ ከሚተችባቸው ነጥቦች መካከል ዋነኛው ለቡድኑ ስኬት ሳይሆን ለግል ክብሩና ለግል ስታቲስቲክስ ወይንም ለግል ቁጥራዊ ጉዳዮች ላይ የሚጨነቅ ተጫዋች ነው፣ እሱን ለማሳደግ ነው የሚጫወተው እንጂ የቡድን ተጫዋች አይደለም ብሩኖ ፈርናንዴዝ በሚል ይተች ነበር ሮይ ኪን። እና ይህ የሮይ ኪን አስተያየት በተለያዩ የቀድሞ የማንቸስተር ዩናይትድ ተጫዋቾችና አሰልጣኞች ላይ ክርክርና ጥያቄን ሲያስነሳ የነበረ ጉዳይ ነው። እውነት ብሩኖ የቡድን ተጫዋች አይደለም ወይ ለግሉ ነው ወይ የሚጫወተው በሚል ክርክርም አስነስቶ ለበርካታ ጊዜ ተጫዋቹን እንዲተችና ማንቸስተር ዩናይትድንም ለቆ ይወጣል ከተባለባቸው ጉዳዮች መካከል እንደዚህ አይነት ጫናዎች እዚህ ፖርቹጋላዊ ላይ ሲሰነዘሩ እንደነበር ይታወቃልና ብሩኖ ፈርናንዴዝ ግን ለቀረበበት ክስ በሰጠው ምላሽ የሮይ ኪን ንግግር የተሳሳተና እውነታውን ያላገናዘበ ከእውነታ የራቀ መሆኑን አስታውቋል። እኔ ትችቶችን አልፈራም፣ የማልወደው ነገር ቢኖር ሰዎች ሲታበዩ ማየት ነው ያለው ፈርናንዴዝ። ሮይ ኪን የተናገረው የተሳሳተ ነው። እንዳለመታደል ሆኖ ግን ዛሬ ላይ ሁሉም ነገር ሜዳ ላይ የተደረጉ ነገሮች አሉ፣ ቁጥሮችም ተመዝግበው ይገኛሉ። ያንን ቼክ ማድረግ ይችላሉ። እኔ የሚጫወተው ወይንም ዋጋ መከፍለው ለማንቸስተር ዩናይትድ እንጂ ለግል ክብርና ዝና አይደለም ሲል የሮይ ኪንን ትችት እንደማይቀበልና ነገሩ ሁሉ በውሸትና በሐሰት ክስ ላይ የተመሰረተ እንደሆነ ፖርቹጋላዊ ተጫዋች አክሏል። አክሎም ብሩኖ ቴክኖሎጂዎችና መረጃዎች ባይኖሩ ኖሮ የሰዎች አስተያየት እውነቱን ሊያጠፋው ይችላል እንደነበር አስረድቶ ነገር ግን በዚህ ዘመን እውነታን መካድ አይቻልም፣ ቁጥሮች አሉ፣ ቴክኖሎጂዎች አሉ እና በእነዚህ ነገሮች ሁሉ የኔን ብቃትና ለቡድኑ ያደረኩትን አስተዋጽኦ መገምገም ይችላሉ የሚል አስተያየት ብሩኖ ሰጥቷል። ሁሉም ነገር ባይመዘገብና ባይቀመጥ ኖሮ ሰዎች ብሩኖ የሚጫወተው ለግል ቁጥሩ ብቻ ነበር ብለው እንዲያስቡ ይደረግ ነበር የሚልም አስተያየት ሰጥቷል። እና የማንቸስተር ዩናይትድ የአሁንና የቀድሞ አምበሎች መካከል የተፈጠረው ይህ የቃላት ጦርነት በኦልድ ትራፎርድ ቤት ስላለው የውስጥ ከባቢና በተጫዋቾች ላይ በተለይ የቀድሞ ተጫዋቾች በአሁን ተጫዋቾች ላይ ስለሚሰነዝሯቸው አስተያየቶችና ተጽዕኖ አዲስ መነጋገሪያ አጀንዳ ሆኖ እየቀረበ ነው የሚገኘው። በኦሊ ጉናር ሶልሻየር በኩልም ብሩኖ ከሮይ ኪን ጋር ክለቡን ስለማሳደግና ስላሉባቸው ጉዳዮች ላይ መነጋገር ጭምር እንደሚፈልግ እንደጠየቀው ሪፖርቶች እየወጡ ነው የሚገኙት። ነገር ግን በብሩኖና በሮይ ኪን መካከል ያለው ይሄ የቃላት ጦርነት በበርካታ መገናኛ ብዙሃን አጀንዳና ትኩረት ሆኖ እየተነገረ ይገኛል። ሌላኛው ጉዳይ ማንቸስተር ዩናይትድ እንግዲህ ማይክል ካሪክ በቋሚነት ዋና አሰልጣኝ አድርጎ ከሾመ በኋላ የክረምቱን የዝውውር መስኮት በልበ ሙሉነትና ቀድሞ በመዘጋጀት ለቀጣዩ ውድድር ዓመት ለመዘጋጀት ካሁኑ ወደ ዝውውር እንደሚገባ እየተነገረ ነው። በዩናይትድ በኩል የተለያዩ ተአማኒነት ያላቸው መገናኛ ብዙሃን እንደዘገቡት ከሆነ በዘንድሮ ክረምት ቢያንስ 2 አማካዮችን፣ አንድ የግራ መስመር ተከላካይና አንድ የግራ መስመር አጥቂ ሌፍት ዊንገር ለማስፈረም ቆርጠው መነሳታቸው እየተነገረ ነው የሚገኘው። አሁን ላይ በዩናይትድ በኩል ትኩረት የተደረጉ ተጫዋቾችን ደግሞ ስንመለከት ሳንድሮ ቶናሊና ኤደርሰን ናቸው። በክለቡ የዝውውር እንቅስቃሴ ውስጥ በአሁኑ ሰዓት ትልቅ ትኩረት ያገኙ ተጫዋቾች እነዚህ ናቸው። ኤደርሰን ያው ከአትላንታ ጋር ዩናይትድ ስምምነት ላይ መድረሱ ጭምር እየተሰማ ነው የሚገኘው። የዚህን ብራዚላዊ ተጫዋች ዝውውር ለማጠናቀቅ ማንቸስተር ዩናይትዶች በጣም መቃረባቸው እየተነገረ ነው የሚገኘው። ዝውውሩ ወደ ፍጻሜው እየቀረበ ነው ጭምር ተብሏል። የዩናይትድ የአማካይ መስመር ፍላጎት ግን በዚህ ብቻ የሚያበቃ አይደለም። ሳንድሮ ቶናሊም ከኒውካስል ሌላኛው በደንብ በጥብቅ የሚፈለግ ተጫዋች ነው። ኤደርሰንን ዩናይትዶች ለማስፈረም ተቃርበዋል የሚሉ ሪፖርቶች በስፋት እየወጡ ቢገኙም ዩናይትድ የኒውካስሉን ጣሊያናዊ አማካይ ሳንድሮ ቶናሊንም ለማምጣት ከፍተኛ ግፊት እያደረጉ ይገኛሉ። ቶናሊ አዲሱ አሰልጣኝ ማይክል ካሪክ በግላቸው በዋናነት እንዲመጣላቸው ለዩናይትድ ቦርድ ጥያቄ ያቀረቡለት ተጫዋች ነው። ባለፈውም ቡድኑን ከተረከቡ ጀምሮ ማይክል ካሪክ በዋናነት
በዋናነት ወደ ማንቸስተር ዩናይትድ እንዲመጣ ከሚፈልጓቸው ተጫዋቾች መካከል ሳንድሮ ቶናሊ አንደኛው እንደሆነ እየተነገረ ነው የሚገኘው። ይህ ተጫዋች በሊጉ እንዳየነው በጣም ጥሩ አቅም ያለው ተጫዋች ነው። በኒውካስል ባለፉት ዓመታት እንዳየነው በጣም ጎሎችን የሚያስቆጥር ከዛ ውጭ ለአማካይ ክፍሉ ጥንካሬ የሚሰጥ ተጫዋች ነው። ደግሞ ከማንቸስተር ዩናይትድ ያው ካስሚሮ ለቋል። ከዛ በተጨማሪ እንደ ኡጋርቴ ያሉ ተጫዋቾች እንደሚለቁ ይጠበቃልና የሳሳውን የአማካይ ክፍል በማጠናከር ለፈጣሪዎቹ ለነ ብሩኖ ፈርናንዴስ ደግሞ የኋላ ደጀን በመሆን እንደዚህ አይነት ጥራት ያላቸውን ተጫዋቾች በክህሎታቸውም የተካኑ እንደዚሁም ደግሞ በመከላከሉም የተዋጣላቸው አማካዮችን ለማስፈረም ማንቸስተር ዩናይትድ እንቅስቃሴ እያደረገ እንደሚገኝ ይታወቃልና ቶናሊ በቀዳሚነት የተያዘ ተጫዋች ነው። ለቶናሊ እስከ 86 ሚሊዮን ዩሮ ሊወጣ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ያው እስከ 100 ሚሊዮን ዩሮ ነው የሚፈልገው ኒውካስል ለዝውውሩ። በዩናይትድ በኩል ግን እስከ 80 ከ75 እስከ 80 ሚሊዮን ዩሮ ከዛ ውጭ ቦነስም ጭምር ለመክፈል ዝግጁ እንደሆኑ መረጃዎች እየወጡ ነው የሚገኙትና በተለይ ኒውካስል ወደ አውሮፓ መድረክ አሁን ላይ አለማለፉ ቶናሊ ክለቡን እንዲለቅ በር ከፍቶለታል እየተባለ ነው የሚገኘው። ተጫዋቹም በኒውካስል ላይ ጫና አድርጎ መልቀቁ አይቀርምና የሚያመራ ከሆነ ደግሞ የሚዘዋወር ከሆነ የመጀመሪያ የተጫዋቹ ተመራጭ ክለብ ማንቸስተር ዩናይትድ ሊሆን እንደሚችል እየተሰማ ነው የሚገኘው። ያው ዩናይትድ በአውሮፓ ቻምፒየንስ ሊግ መሳተፉ በተለይ ዘንድሮ ወደ አውሮፓ ቻምፒየንስ ሊግ መመለሱ በርካታ ተጫዋቾች ቡድኑን ምርጫቸው እንዲያደርጉ ያደርጋል ተብሏል። ያው ባለፉት ዓመታት ዩናይትድ እየፈለጋቸው ያጣቸው ተጫዋቾች አሉ። ዋነኛ ምክንያቱ ዩናይትድ በአውሮፓ ቻምፒየንስ ሊግ ባለመሳተፉ ምክንያት ብዙ ተጫዋቾች ደግሞ ጥራት ያላቸው ተጫዋቾች በአውሮፓ ቻምፒየንስ ሊግ መጫወት ስለሚፈልጉ ዩናይትድ ደግሞ ያንን ማሳካት ስላልቻለ የዩናይትድን የዝውውር ጥያቄ የገፉ ከክለቡ ያመለጡ ተጫዋቾች አሉ። ነገር ግን ክለቡ በካሪክ ዘንድሮ ወደ ግዙፉ የአውሮፓ መድረክ መመለሱ እንደ ቶናሊ ሌሎችንም ተጫዋቾች በቀላሉ እንዲያገኝ ያስችሏል ተብሏል። ያው በዩናይትድ በኩል ከዝውውር ዋጋ ጋር በተያያዘ ችግር የለበትም ቡድኑ በተደጋጋሚ ትልልቅ ክፍያዎችን ከፍሎ ሲያመጣቸው ተመልክተናል። ለነ ሳንቾ ከፍተኛ ክፍያ እንደተከፈለ ይታወቃል። ለነ አንቶኒ ጭምርና በጣም ጥራት ላላቸው ተጫዋቾች አሁን ላይ ቡድኑ ገንዘብ የማውጣት ችግር የለበትም። ኢኒዮስም በዚህ ጉዳይ ላይ እንደማይደራደር ጥራት ያላቸው ተጫዋቾች ከተገኙ ወደ ኦልትራፎርድ እንዲመጡ የሰር ጂም ራትክሊፍ ሚና እዛ ላይ ትልቅ እንደሆነ ሲነገር ነበርና ምናልባት የቶናሊ ዝውውር ካለቁ ጉዳዮች መካከል አንደኛው እንደሆነ እየተሰማ ነው የሚገኘው። ከዛ በተጨማሪ በነገራችን ላይ ለዩናይትድ አንደኛው በጎ ጎኑ የካሲሚሮ መልቀቅ ነው። ካሲሚሮ በዩናይትድ 350,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ተጫዋች ነውና ይሄ ክፍያ ደግሞ በጣም ከፍተኛ ገንዘብ ነውና ይሄንን ገንዘብ ዩናይትድ ቢያንስ እንደ ቶናሊ ያለ ተጫዋች ቢያመጣ እስከ 200,000 ፓውንድ ሊከፍል ይችላል። ሌላኛውን ደግሞ 150,000 ፓውንድ ሌላ ጥራት ያለውን ተጫዋች ካመጣ ለዛ መክፈል ይችላልና የደሞዝንም ጉዳይ የካሲሚሮ መልቀቅ ቀንሶለታል። ይሄ የደሞዝ ጫናውን ለዩናይትድ ቀንሶለታል። ያው ምንም ጥያቄ የለውም። ካሲሚሮ በጣም ትልቅ አስተዋጽኦ ለማንቸስተር ዩናይትድ ያደረገ ተጫዋች ነው። በጣም ስኬታማ ቆይታዎችን በማንቸስተር ዩናይትድ ብራዚላዊ ተጫዋች አድርጓል። ነገር ግን ክፍያው ከፍተኛ መሆኑ ይታወቃልና ቢቆይ አሁንም ቢሆን ለዩናይትድ የሚጠቅም ተጫዋች ነበረ ካሲሚሮ። ነገር ግን እሱ የሚለቅ ከሆነ ደግሞ ሌሎች ወጣት የሆኑ ረጅም ጊዜ ማንቸስተር ዩናይትድን ማገልገል የሚችሉ ተጫዋቾች ገበያው ላይ አሉና እነሱን ለማምጣት ይረዳል። የሱን ደሞዝ ለሌሎቹ መክፈል ያስችላልና እና ካሲሚሮ በዚህ ውድድር ዘመንም በነገራችን ላይ በፕሪሚየር ሊጉ በማጥቃቱ ረገድ ጭምር ከመከላከሉ ባሻገር በጣም ውጤታማ ጊዜን አሳልፏል። 34 ጨዋታ አድርጎ 9 ጎሎችን ያስቆጠረው 2 ጎል የሆኑ ኳሶችን አመሻሽቶ አቀብሏል። በ90 ደቂቃ ውስጥ 3.1 ኳስ ይነጥቃል። እንደዚሁም ደግሞ 0.9 ኳስ የማደናቀፍ ብቃትም አለው። እንደዚህም ደግሞ አንድ ለአንድ የኳስ መስመር በማቋረጥም በጣም ምን ያህል የተዋጣለ ተጫዋች እንደሆነ ካሲሚሮ ይታወቃልና ትልቅ ጥቅም ነው ለዩናይትድ በዚህ ውድድር ዓመት በተለይ የሰጠው በተሰለፈባቸው ጨዋታዎች። ነገር ግን አሁን ላይ ከክለቡ ጋር መለያየቱ እርግጥ ስለሆነ በሱ ምትክ አሁን ላይ ከተያዙ ተጫዋቾች መካከል ኦሬሊያን ሹዋሜኒ ቀዳሚው ነው። የተጫዋች በተለይ በሪያል ማድሪድ መልበሻ ቤት ክፍል የተፈጠረው ጉዳይም ተጫዋቹ ወደ ሌሎች ክለቦች እንዲያማትር አድርጎታል ተብሏልና በእርግጥ ማድሪድ በጣም አስቸጋሪ ውድድር ዘመን ያሳለፈው ምንም አይነት ዋንጫ በዚህ ዓመት ማሳካት አልቻለም። አሰልጣኝ ቀይሯል። ዣቪ አሎንሶን አስወጥቶ አርቢዮላን አምጥቷል። ከዛ በተጨማሪ ቅድም እንዳነሳሁት በመልበሻ ቤት ክፍል ውስጥ የኦሬሊያን ሹዋሜኒና የፌዲ ቫልቬርዴ ግጭትም አንደኛው ትኩረት የተሰጠው ጉዳይ ነበረ። ነገር ግን ያው ሹዋሜኒ በየ90 ደቂቃው በሚያደርገው በጣም ድንቅ እንቅስቃሴ ጥሩ ጊዜን በክለቡ አሳልፏል ማለት ይቻላልና ተጫዋቹ አንድ አማካይ በሚለካው ቁጥራዊ ጉዳዮች ካየ ነው
በጣም ስኬታማ የውድድር ዓመት አሳልፏል ማለት ይቻላል። 33 ጨዋታዎችን በዚህ ውድድር ዓመት ለሪያል ማድሪድ አድርጓል። በዚህም በየ90 ደቂቃው 2.3 ኳስ የሚነጥቅ ተጫዋች ነው። ኳስ በማደናቀፍ 0.4 ተሰጥቶታል። አንድ ለአንድ ኳስ በማቋረጥም በጣም የተዋጣለት አደገኛ ተጫዋች እንደሆነ ኢንተርሴፕት በማድረግ ተጫዋቹ ይታወቃልና በዚህም ስኬታማ ነው። ኦሪሊየን ቹዋሜኒና ወደ ማንቸስተር ዩናይትድ ከመጣ በሚገባ የካሲሚሮን ቦታ ሸፍኖ መጫወት የሚችል ተጫዋች ነው ኦሪሊየን ቹዋሜኒና በቀጣይ ማንቸስተር ዩናይትድ ለማዘዋወር በዋናነት በእቅድ ደረጃ ከያዛቸው ተጫዋቾች መካከል ኦሪሊየን ቹዋሜኒም አንዱ ነው እየተባለ ነው የሚገኘው እና በግራ መስመር ተከላካይነት በግራ መስመር ያጥቂ ቦታም እንደዚሁ ማንቸስተር ዩናይትድ ከሚፈልጋቸው ቦታዎች መካከል አንዱ እንደሆነ የሚታወቅ ነውና እነዚህ ተጫዋቾች ምናልባት አሁን ከላይ የጠቀስናቸው ተጫዋቾች ወደ ቡድኑ ከመጡ የአማካይ ክፍሉን በደንብ የሚያጠናክሩ ተጫዋቾች ሆነው ይመዘገባሉ እና በግራ መስመር ደግሞ አንድ ጥራት ያለው ተጫዋች ቢመጣ በቀጣዩ ውድድር ዓመት በእርግጠኝነት ማንቸስተር ዩናይትድ ለዋንጫ መፎካከር የሚችል ቡድን ይሰራል። በዚህ አሁን ባለው ስኳድ እንኳን አሰልጣኝ ማይክል ካሪክ እንዴት ስኬታማ ቡድን እንደሰራ ይታወቃል። ቡድኑን ከተረከበ በኋላ ትልልቆቹን ቶፕ 6 ላይ ያሉትን ሁሉንም ቡድኖች ማሸነፉ ይታወቃልና በጣም አስፈሪ ቡድን ነው ማይክል ካሪክ ያሳየን ቡድኑን ከተረከበ በኋላ ምንም ጥርጥር የለውምና እዚህ ቡድን ላይ ደግሞ የሚፈልጋቸው ተጫዋቾችን ክለቡ ካመጣለት ምን አይነት ጠንካራ ቡድን በቀጣዩ ውድድር ዓመት እንደምንመለከትና ምናልባትም ከአመታት በኋላ ማንቸስተር ዩናይትድ ወደ ዋንጫ ግስጋሴ የሚያመራበትም አመት ይፈጠራልና አሁን የማንቸስተር ዩናይትድ ደጋፊም በዋንጫ ረሃብ ውስጥ እንዳለ የሚታወቅ ነው። የክለቡ ደጋፊዎች የሚፈልጉት ዋንጫ ነው። ዋንጫ የተጠማ ቡድን ነው። በእርግጥ ዘንድሮ ወደ አውሮፓ ቻምፒየንስ ሊግ መመለሱም ትልቅ ነገር ቢሆንም በእርግጥ በዋናነት ግን የዩናይትድ ደጋፊዎች ለአመታት የለመዱትን ዋንጫ ማሳካት ይፈልጋሉና ለዛ ደግሞ የሚያስፈልጉትን ተጫዋቾች ለአሰልጣኝ ማይክል ካሪክ ለማምጣት ቦርዱ መስራት ይጠበቅበታል። ከላይ ያነሳናቸው ተጫዋቾችም በእቅድ ደረጃ የተያዙ ናቸው። ጥራት ያላቸው ተጫዋቾች ናቸው። ግን በተከላካይ ክፍሉ ላይም ጠንካራ ተጫዋቾች መምጣት አለባቸው። ከክለቡ የሚለቁ ተጫዋቾች እንዳሉ የተነገረ ነው የሚገኘው። እንደ ሜሰን ማውንት ያሉ ተጫዋቾችም ሊለቁ እንደሚችሉ የተለያዩ ሪፖርቶች እየወጡ ነው የሚገኙት። ኡጋርቴም ሌላኛው በእርግጠኝነት ለወኪሎቹም ጭምር ተነግሯቸዋል ከማንቸስተር ዩናይትድ እንዲለቁ ከተነገራቸው ተጫዋቾች መካከል አንደኛው ኡጋርቴ መሆኑ እየተነገረ ነው የሚገኘውና በቀጣይ በተለይ የፕሪሲዝን ዝግጅት ሲጀምር ያው ጨዋታዎችን ያደርጋል። በዛ ጨዋታ አዳዲስ ተጫዋቾች ከመጡ ምን አይነት ቡድን ምን አይነት ቅርጽ ያለው ቡድን አሰልጣኝ ማይክል ካሪክ ይሰራል የሚለው የሚጠበቅ ነው የሚሆነው። ከትላንትና በነገራችን ላይ ከትላንትናው የብራይተን ድል በኋላ አስቴቱን ሰጥቷል እና በቀጣይነት ቡድናችን ወደ ቀድሞ ገናና ስሙ እንዲመለስ እንሰራለን። ዘንድሮ በእርግጥ ወደ ቻምፒየንስ ሊግ መመለሳችን ትላንትና የሚያሳየነው ብቃት ጥሩ ነው። በጣም ጥሩ እግር ኳስ የሚጫወት ደጋፊዎችን የሚያስደስት ቡድን ነው መስራት የምፈልገውና አሁን ላይ ያለው ዩናይትድ እኔ ከምፈልገውና ከምጠብቀው ጭምር በታች ነው። በሚቀጥለው የውድድር ዓመት የተሻለውን በጣም አስገራሚውን ዩናይትድ ጠብቁ ሲል አሰልጣኝ ማይክል ካሪክ ሐሳቡን ሰጥቷልና ውድ የቻናላችን ተከታታዮች ለዛሬ ያዘጋጀናቸው ስፖርታዊ ጉዳዮቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን በየሰዓቱ እንድታገኙ እንጋብዛለን። አበረታቱን። በያላችሁበት መልካም ጊዜን ተመኘን።